ሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ እንግዲህ በአንድ ቪዲዮ ተገኝቻለሁኝ። ዛሬ ይዤላችሁ የመጣሁት ቪዲዮ ምንድነው የሚለውን ነግራችኋለሁ። ከዛ በፊት ግን ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እንዲሁም ሐሳብ አስተያየታችሁን በሐሳብ አስተያየት መስጫ ሳጥን ቦታ ላይ አስቀምጡልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንግዲህ ዛሬ ይዤላችሁ የመጣሁት ቪዲዮ ምንድነው ከዚህ በፊት በሰራሁት ቪዲዮ ላይ ስለ ዳይሬክት ሴሊንግ የቪዲዮ ሰርችላችኋለሁ ወይም ገለጻ ሙሉ ገለጻውን ስለ አሰራሩ እንዴት እንደሆነ ስለ ቢዝነሱ ሁሉን ነገር በደንብ ኤክስፕሌን አድርጌላችኋለሁ ከስራ ባልደረባዬ ጋር ከማናጀር አማሃ ጋር ነው የሰራሁላችሁ ያንን ቪዲዮ። ዛሬ ደግሞ ይዤላችሁ የመጣሁት ምንድነው ያ ካምፓኒ ያ የምንሰራበት ካምፓኒ የሚያመርታቸውን ፕሮዳክቶች እንዴት አድርገን እንጠቀማቸዋለን፣ አጠቃቀማቸውስ ምንድነው እንዴት ነው የሚለውን በተግባር ዳይሬክትሊ እየተጠቀምኩኝ እኔ የማሳያችሁ ይሆናል ማለት ነው። ከነዛ ውስጥ የምጠቀማቸው ሁለት ፕሮዳክቶች ነው የምጠቀማቸው። እነዚህ ሁለት ፕሮዳክቶች ምንድናቸው የሚለውን አሳያችኋለሁ። ቻናሉን ሰብስክራይብ፣ ቪዲዮውን ላይክ እንዲሁም ሐሳብ አስተያየታችሁን በሐሳብ አስተያየት መስጫ ሳጥን ቦታ ላይ አስቀምጡልኝ። ፕሮዳክቶቹ ምን እንደሆኑ ማሳያችሁ ይሆናል። የመጀመሪያው የምትመለከቱት ይህ ነው። ይህ ፕሮዳክት ምን ይባላል? አልቤንት ይባላል። እንደምትመለከቱት አልቤንት ነው። የኢቲኬር ፕሮዳክት ነው። ይህ አልቤንት ከሁለት ንጥረ ነገሮች የተዘጋጀ ነው ብያቸዋለሁ ከዚህ በፊት ማናጀር አማሃ በትክክል ስለ ፕሮዳክቱ ገልጾላችኋል። ይህ አልቤንት እንግዲህ በፓውደር መልክ የተዘጋጀ ስክራፕ ነው። ይህ ስክራፕ እንግዲህ እንደምትመለከቱት ይህን ይመስላል። ከምን የተዘጋጀው ከሬት እና ከቤንቶናይት የተዘጋጀ ፕሮዳክት ነው ማለት ነው። ይህ ፕሮዳክት ሬት እንግዲህ ማንኛውም መቼም ኢትዮጵያውያን ምን እንደሆነ ያውቀዋል። በየአካባቢያችን በተለይ የገጠር ልጆች በአካባቢያችን ሬት ስላለ ማለት ነው የሬት ጥቅም ምን እንደሆነ በትክክል ታውቃላችሁ ብዬ አስባለሁኝ። የሬት እና ቤንቶናይት ደግሞ ምንድነው? ቤንቶናይት የገሞራ ፍንዳታ ማለትም ከመሬት ውስጥ የሚፈሰው ገሞራ ፍንዳታ ላቫው ከላይ ከፈሰሰ በኋላ ያ ከረጋ በኋላ አሹ የገሞራ ፍንዳታ አሽ ወይም አመዱ ማለት ነው። ያ ከዛ ጥምር እየተዘጋጀ ነው ማለት ነው። እንግዲህ ይህንን አልቤንት እንዴት እንደምጠቀመው ወይም ይህን ስክራፕ እንዴት እንደምጠቀመው ማሳያችሁ ይሆናል። የዚህ ጥቅም ምንድነው ነግሯቸዋል ማናጀር አማሃ። ጥቅሙ ምንድነው? በፊታችን ላይ ያለ ማንኛውም ብጉርን አቮይድ ያደርጋል ወይም ያስወግዳል፣ ያጸዳል። እንዲሁም ማዳት፣ ጭርት፣ ባርሌ የመሳሰሉት ነገሮች እንዲሁም ደግሞ የእግር ፈንገስ አሁን አንዳንድ ሰዎች ጫማ ለብሰው ለተወሰነ ጊዜ ከቆዩ እግራቸው በተፈጥሮ የሚሸትባቸው አለ። እንዲሁም ደግሞ እዚህ ጋር ተረከዝ አካባቢ አሁን እኔ ጫማ ለብሻለሁ። እዚህ ጋር ተረከዝ አካባቢ ላይ የሚፈረካከስ እግር አለ። ያንን ሙሉ በሙሉ ሊያጸዳልን የሚችል ስክራፕ ነው ይሄ ወይም ዱቄት ነው ማለት ነው። የዚህን ጥቅም ከነገርኳችሁ አጠቃቀሙን አሳያችኋለሁ ማለት ነው። አጠቃቀም የራሱን የቻለ ሳይንሳዊ አጠቃቀም ስላለው ማለት ነው። እና ሁለተኛው ደግሞ ምንድነው? ሼባ ሳሙና ነው። እዚህ ጋር ተጠቅሚያታለሁ ከዚህ በፊት እያቀረችው ነው እያሳያችሁ ያለው ትልቅ ናት። እቺ እያለቀች ነው ኦሬዲ። ሼባ ሳሙና ነው። ሼባ ሳሙና የምታዩት እንግዲህ ብላክ ነው። ይሄ ሼባ ሳሙና ምንም አይነት ኦደር የለውም፣ ምንም አይነት ሽታ የለውም። የዚህን አጠቃቀም እንዴት እንደሆነ አሳያችኋለሁ። ከምን እንደተመረተ አይታችኋል ቪዲዮ ላይ። ካላያችሁም እንደገና ባክ ብላችሁ መለስ ብላችሁ እኔ ቪዲዮ ላይ ያለላችሁ ኢብሮ ሚዲያ ብላችሁ ሰርች ብታደርጉ አጠቃላይ ስለ ፕሮዳክቶቹ ምን እንደሆነና ጥቅሙን እዛ ላይ ኤክስፕሌን ተደርጎ ታገኙታላችሁ። ዛሬ በጠቅሉ ስለነዚህ ሁለት ፕሮዳክቶች አጠቃቀም የማሳያችሁ ይሆናል። እስከ ቪዲዮ መጨረሻ ድረስ አብራችሁኝ ቆዩ። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እንዲሁም ሐሳብ አስተያየታችሁን በሐሳብ አስተያየት ማስቀመጫ ወይም በሐሳብ አስተያየት ማስቀመጫ ቦታ ላይ አስቀምጡልኝ። ኮሜንታችሁ አይለየኝ፣ እንዲሁም ላይክ በጭራሽ እንዳይለየኝ። እስከ ቪዲዮ መጨረሻ ድረስ አብራችሁ ቆዩ። አሪፍ የሆነ ትምህርት ትወስዳላችሁ ማለት ነው። አሪፍ የሆነ ስልጠና ነው የማሳያችሁ በተግባር እየተጠቀምኩኝ እኔ ራሴ እየተጠቀምኩኝ የማሳያችሁ ይሆናል። አሁን በቀጥታ ወደ ቪዲዮ ወስዳችሁ ነው፣ ተከተሉኝ። እሺ እና እንግዲህ ያው እንደነገርኳችሁ መጀመሪያ ላይ ይህንን እንበጠብጣለን ለሰስ ባለ ውሃ። እዚህ ጋር እንደምታዩት ይህንን ውሃውን አሙቄ ያለሁኝ በዚህ መልኩ ጥሩ ውጤት ለማግኘት ምንድነው የምናደርገው? ይህንን በቀዝቃዛ እንዳይሆንብን ለሰስ ያለ ውሃ እንዲሆን ቸክ አድርገን ነው እንትን የምንለው ማለት ነው የምንበጠብጠው። የምናደርገው አጠቃቀሙ እንዴት ነው? መጀመሪያ
ይቺን ቡሿን እናጥባለን። ሻይ ብርጭቆ ነው ይሄ። ለምን በዚህ የተጠቀምኩበት ምክንያት እንትኑን ይሄንን አልቤንቱን ብረት ባልነካው ነገር ነው የምናደርገው። ብረት መንካት የለበትም። በኒኬል ኦር በማንኪያ ማድረግ የለብንም። ብረት የማይነካበት ምክንያት ምንድነው? ይሄ ከቤንቶናይት ስላለው ከመሬት በታች የወጣ የገሞራ ላቫ ስላለው ያ ሙሉ በሙሉ ምን እንዲሆን ነው እንዲሰራ ነው። ብረት አስተኔ ስለሆነ ወደ ለኛ የሚጠቅመን ነገር ወደ ብረቱ እንዳይሄድ ስለተፈለገ ነው። ስለዚህ አሁን ለፊታችን በሚበቃ መልኩ እዚህ በሻይ ብርጭቆ ላይ እናደርጋለን። ለፊታችን በሚበቃ መልኩ እንትን ገምተን የምናወካውን ያክል እዚህ ጋር እናደርጋለን። በዚህ መልኩ እናደርጋለን። ከዛ ዳይሬክትሊ ይሄንን ምንድነው የምናደርገው ማቡካት ነው። ከዛ በፊት ግን ከማለታችን በፊት ፊታችንን እንታጠቡ። ይሄ መጀመሪያ መታጠብ አለብን። በምን በሸባ ሳሙና በትክክል መታጠብ መቻል አለብን ማለት ነው። እንዴት ነው ልታጠብ? እስኪ እዚህ ወዩኝ። ይሄኛውን ልብስ የላወጣው እንዳይነካብኝ ነው ውሃ ምናምን ነገር። ኦኬ አሁን ዳይሬክትሊ ምንድነው የምናደርገው? እታጠባለሁ ማለት ነው። በምንድነው የምታጠበው? ለሰስ ባለው ውሃ እታጠባለሁ። እዚህ ጋር ፊቴን ማለት ነው። ትንሽ ሞቅ ብሏል። ቆይ ፊቴ እንዳይጎዳው ቀዝቃዛ ውሃ ጨምር ላድርግበት። በጣም አሪፍ። ስለዚህ አሁን ዳይሬክትሊ ምንድነው የማደርገው? ፊቴን እታጠባለሁ ማለት ነው። የምቀባውን አካል በደንብ እታጠባለሁ ማለት ነው። አሁን በዚህ ልክ ፊቴን ይሄንን ሙልጭ አድርጌ ቆሻሻው በሚለቅ መልኩ መታጠብ አለብኝ። ከዛ ሳሙናውን እንዴት ነው የምጠቀመው? እጄ ላይ ነው እንደዚህ የምመታው። ዳይሬክትሊ ፊቴ ላይ አይመታም ማለት ነው። እዚህ ጋር ነው የሚመታው። በዚህ መልኩ አደረኩኝ ሳሙናዋ እንደምታዩት። ከዛ ይሄን ማሳጅ እያደረኩ ነው ፊቴን የምታጠበው ማለት ነው። በዚህ መልኩ ታጠብኩ። ትንሽ ይሄ ለአንድ ደቂቃ ያክል ፊቴ ላይ ንፋስ ማግኘት መቻል አለበት። ምክንያቱም ይሄ ጥቅሙ ኮረፋቱ ወደ ውስጥ ወደ ታችኛው የቆዳ ሌየሬ እንዲገባ ማለት ነው። እንደዚህ እያደረኩ የተወሰነ ማቆየት መቻል አለብኝ ማለት ነው። እሺ መልካም። አሁን ዳይሬክትሊ ይሄንን ሳሙናውን አጣራለሁ ማለት ነው። በዚህ መልኩ ነው የምናጠራ። አሁን በዚህ መልኩ እንግዲህ ይሄንን ካጸዳሁኝ በኋላ ዳይሬክትሊ ምንድነው የማደርገው? በቀጥታ ወደ ምንድነው የሚሄደው? ይሄንን ወደ ማብኳቱ ማለት ነው። እዚህ ጋር ለሰስ ያለው ውሃ ላይ ብያቸዋለሁ። ይሄ ታጠቁበት ለሰስ ያለው ውሃ ነው። ይሄንንም አሁን እንደነገርኳችሁ ብረት መንካት የለበትም ብያቸዋለሁኝ። ብረት በማይነካው ዕቃ ነው የምናደርገው። ትንሽ አነስ ይላል እንጨምራለን። ፊቴ በሚበቃ ይልክ ነው የማደርገው። እንደምታዩኝ አደረኩ፣ ጨረስኩኝ ኦሬዲ። ከዛ እዚህ ጋር ትንሽ ጠብ እያደረኩ በእጅ አወካለሁ ወይም እጄ ነው ወጠብጥ ፊቴ ሊበቃኝ በሚችል መልኩ ነው ማደርግ ብያቸዋለሁ። ከዛ ማደርገው ምንድነው ይሄንን በደንብ እንትናላለሁኝ። አብኩቼ ጨርሻለሁ ኦሬዲ። ትንሽ ይሄ ፊቴ ደረቅ ሲል ጠብቀው ይሄኛው በደንብ መደረቅ አለበት የተወሰነ። እንግዲህ አጠቃቀሙ በዚህ ልክ እያደረግን ነው የምናቦካው ማለት ነው። እንደነገርኳችሁ ይሄ ዘርፈ ብዙ ጠቀሜታዎች ያሉት ፊታችን ላይ ወይም እንደ ማዳት ላይክ
ጭርት በአጋጣሚ በዚህ ባንገት አካባቢ ከወጣብን ባርሌ እና ብጉር የመሳሰሉትን ሙሉ በሙሉ የማጽዳት አቅም አለው ማለት ነው። ይህ አልቤንቱና ሼባ ሳሙናው ወዳው እንትን አይልም። በተደጋጋሚ ስንጠቀመው እንትን የሚለው የሚያጸዳው እንግዲህ በዚህ መልኩ ሙሉ በሙሉ እጠቀማለሁኝ። እንዴት ነው የማያደርገው? ሙሉ ይሄንን ቀስ እያልኩኝ ፊቴን ዳይሬክትሊ ማዳረስ ይሆናል ማለት ነው። ይሄንን በዚህ መልኩ በምትመለከቱት መልኩ አዳረሳለሁኝ። ይሄ ሳይቀር እንደዚህ ሙሉ አዳረሳለሁ። ይሄንን ችግር ያለበት ሰው ብቻ ሳይሆን ይሄንን መጠቀም መቻል ያለበት ለመዋቢያነትም ስለሚያገለግል ምንም አይነት ጭርት ማዳት ምግብ ባይኖረንም ስንጠቀመው ያማረና ለስላሴ ያለው ፊት እናገኝበታለን ማለት ነው። በዚህ በቀጥታ እንትንም ባይኖረን ማለት ነው። መስታወት አልያዝኩኝም በአጋጣሚ። አንተ ጋር መልካም። በዚህ ልክ እንግዲህ ተቀባሁኝ፣ ጨረስኩኝ። ኦልሬዲ ተቀብቼ አሁን ይሄንን የማደርገው ምንድነው እንደዚህ እንዲያደረኩ ዳይሬክትሊ ወዳው አልታጠብም። ለተወሰነ ደቂቃ አቆየዋለሁ። እንደየፊታችን እርጥበት እና ድርቀት ይለያያል። እንግዲህ የሰው ልጅ ፊቱ በጣም እርጥብ የሆነ ፊት አለ፣ ደረቅ ያለ ፊት አለ። እንደዛ ይወሰናል የጊዜ ቆይታው። ታጠው አሁን እንደዚህ አድርጌ ከተቀባው በኋላ ምን እስከሚል ነው የምጠብቀው? የተወሰነ ፊቴን ጨምደድ የማረግ ስሜት እስኪሰማኝ ድረስ እስኪጨምድደኝ ድረስ። ይሄ እንደ መድረቅ አይነት ነገር ሲል ይጨምድደኛል። ያኔ በቀጥታ በለብ ባለ ውሃው ወይም በሙቅ ውሃ ሙሉ በሙሉ አወርዳለሁ ወይም እታጠባለሁ ማለት ነው። እንደዚህ እያደረኩኝ ለተከታታይ ጊዜያቶች መቀባት መቻል ወይም መጠቀም። ቀን በቀን ብዙ አይመከርም። በሳምንት ቢያንስ 2 ጊዜ ከተጠቀማችሁት በቂ ነው። ከዛ እንደዛ ተከታታይ የተጠቀማችሁ ውጤቱን የምታገኙት በተደጋጋሚ ስትጠቀሙ ነው ብያችኋለሁኝ። ዳይሬክትሊ ይህ ለውበት መጠበቂያ ይሆናል። የቆዳ ለስላሴ ይፈጥራል። አሪፍ የሆነ ቆዳ እንዲኖር ያደርጋል። በዛ ላይ ደግሞ ጭርት ማዳትና ብጉር እንዲሁም ባርሌ ምናምን ካለብን ሙሉ በሙሉ ያላቀቃል። የእግር ፈንገስ ጫማ ለብሶ እግር ፈንገስ ያለበት የሚሸት ሰው ያለበት እንዲሁም ደግሞ የተሰናጣጠቀ እግር ተረከዝ አካባቢ ላይ የሚሰነጣጠቁ ነገሮችን ያንን ሙሉ በሙሉ የማጽዳት አቅም አለው። እና ውድና የተከበራችሁ ቤተሰቦቼ ይህንን ቪዲዮ ላይክ፣ ቻናሉን ሰብስክራይብ እንዲሁም ሀሳብ አስተያየታችሁን በሀሳብ አስተያየት መስጫ ሳጥን ላይ እያስቀመጣችሁልኝ ማለት ነው። በአጠቃላይ እንግዲህ ይህ የኢቲኬር ፕሮዳክት የአልቤንት አጠቃቀሙ ይሄን ይመስላል። የአልቤንት እና የሼባ ሳሙና አጠቃቀማችን በዚህ ልክ ነው። አሁን ዳይሬክትሊ ይሄንን ሙሉ በሙሉ ታወረድኩኝ እንደዚህ ይሆናል ማለት ነው። ኦሬዲ አሁን ገና አልጨምድደኝም። የተወሰነ ትንሽ ይቀራል። የተወሰነ እንቆይና ታጠበዋለሁ ማለት ነው ሙሉ በሙሉ። እስከዛ ድረስ ይሄንን በኋላ አድርግበት። ለፊት የመታጠቢያ ውሃ አዘጋጃች። ይሄ የምታዩት የሞቀ ውሃ ነው። ይሄን ማደርገው እዛ ይሄ ለሰስ እንዲል ቀዝቃዛ ውሃ አደርግበታለሁ። ኦሬዲ በዚህ መልኩ አሁን ሙሉ በሙሉ ፊቴን ጨምድዶኛል እንደምትመለከቱት። አሁን በቀጥታ ምን ማድረግ ነው? ማውረድ ነው። ከ10 እስከ 15 ደቂቃ እስከ 25 ደቂቃ ልቆዩ ትችላላችሁ። እንደዛም ላትቆዩ ትችላላችሁ። እንደፊታችሁ ደረቅና እርጥበት ይወሰናል ብያችኋለሁ። አሁን በቀጥታ ነው የታጠብ ነው። በዚህ ልክ ነው የሚሆነው። መጀመሪያ ይሄን እጅ ጋር ያለው ላጥ ነው ይጸዳ። በዚህ ልክ ነው።
ስትታጠቡም በዚህ ልክ ነው መታጠብ መቻል ያለባችሁ። ኦሬዲ በዚህ ልክ ታጥባችሁ መጨረስ ነው ማለት ነው። እና አጠቃቀሙ ውድ ቤተሰብ በዚህ መልኩ ነው እንግዲህ የአልቤንት እና የሸባ ሳሙና አጠቃቀም እንዳሳየኋችሁ ነው ማለት ነው። ያልጠራ ነገር አለ። መልካም ቤተሰብ እንግዲህ ያው ኦሬዲ ታጥቤ ጨረስኩኝ። እንግዲህ መልካም ፋሚሊያንስ እንደነገርኳችሁ በዚህ ካምፓኒ እነዚህ አይነት ምርቶችን እናገኛለን። በጣም ጽድት ያሉ ምርቶች ናቸው። ሌሎች ፕሮዳክቶችም አሉ። ገለጻው ላይ በደንብ ለማሳየት ሞክረናል። እኔና ጓደኛዬ ማናጀር አማ በትክክል አሳይተናችኋል። ውድና የተከበራችሁ ፋሚሊያንስ በዚህ ቢዝነስ መስራት የምትፈልጉ በአድራሻ 0900003900 ላይ ታገኛላችሁ እኔን። እንዲሁም ደግሞ ስለ አጠቃቀሙ ልይት ያሉ ስልጠናዎችን እንሰጣለን። በተግባር ዛሬ እነዚህን አሳይቻለሁኝ። ከዚህ በመቀጠል ደግሞ ሌሎች ፕሮዳክቶችን በግልጽ የምናሳያችሁ ይሆናል ማለት ነው። ውድና የተከበራችሁ ፋሚሊያንስ ላይክ፣ ሰብስክራይብ እና ሀሳብ አስተያየት መስጠት እንዳይረሳ። ለዛሬ እዚህ ላይ ይበቃኛል። ጥሩ ትምህርት እንዳገኛችሁ አልጠራጠርም። መልካም ቆዩልኝ፣ ቸር ሰንብቱልኝ። በሌላ ቪዲዮ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።